ፍቅርነሽ ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ አዋሳ በለማ ሲዳማ በለማ ኑኮ ይራሳው አትረሽምና አዋሳ በለማ ሲዳማ በለማ የታሪክ ማህደርን 6 አስርት ዓመታት ወደ ኋላ ገልጦም በድልና በፈተናዎች ውስጥ ያለፈው የልዩ ዘመቻዎች እዝ የ65ኛ ዓመት ባሉን በውቢቷ ሐዋሳ ከተማ አክብሯል። ባሉ ወታደራዊ ግርማን ከከተማዋ እንግዳ ተቀባይነት ጋር ያቆራኘ ነበር። ይህን ታሪካዊ አጋጣሚ ለመታደም በአደባባይ የወጡ የከተማዋ ነዋሪዎች በሰራዊቱ ብቃት መደመማቸውንና ያላቸውን ኩራት በደስታ ገልጸዋል። ከባሉ ጋር በተያያዘ የሐዋሳ ከተማና የአካባቢው ነዋሪዎች የሰጡንን ሐሳብ ወደ እናንተ እናደርሳለን። ዝግጅታችንን እንድትከታተሉ እንጋብዛለን። ይሄንን በዓል ሐዋሳ እናከብራለን ብሎ የሲዳማን ሕዝብ ዛሬ ብቻ አይደለም ድሮኑ ጀምሮ የኢትዮጵያ ሕዝብ አገሩታን እኛ በተፈጥሮ ኢትዮጵያውያን የማንንም አገር ወረን አናቅም። ወራሪዎች እኛን ሁሉ ጊዜ እኛንም ወሩን እንጂ እኛ የማንንም አገር ወረን አናቅም። ማንንም ደፍረን አናቅም። ግን ወራሪዎች እኛን ለመውረድ በየጊዜው ይመጣሉ። ሁሌ ተሸንፎ ነው የሚመለሱት። ሀታ ሌላ አይደለም። በጣሊያን ሰዓት በምኒልክ ጊዜ የኢትዮጵያ ሕዝብ 5 ወር ከዚህ ተጉዞ ነው አድዋ የደረሰው። የተዋጋ ግን 5 ሰዓት ባልሞላ ጊዜ ነው። አንድም ምርኮኛ የለብንም የሞተነ ቆሰለ በስተቀር ጣሊያንን እንዳለ ማርከን ምኒልክ ነርተው አዲስ አበባ ወስደው አክመው ወደ ሀገራቸው በነፃ መልሰዋል። በዛን ሰዓት የጣሊያን ሕዝብ እዛ እንደሚወራው ቪቫ ምኒልክ ቪቫ ጣይቱ ብሎ ነው እኛ እውቅና የሰጠን። ስለዚህ አንደኛ እኛ ኢትዮጵያውያን ለዓለም ጥቁሮች ተዋግተን እንደምናሸንፍ ያስተማርነው እኛ ነን። ስለዚህ አውሮፓውያን በእኛ ላይ ብዙ ጊዜ ብዙ ነገር የሚሰራው በእኛ ላይ በመጀመሪያ በዓለም ላይ ፈረንጅን ማርኮ ምርኮኛ አድርጎ እንደገና አክሙ በነፃ ለቀቀው ሀገር ኢትዮጵያ ብቻ ናት። ጥቁሮችን መብት ጥቁሮች ተዋግተው እንደሚያሸንፉ ያስተማርነው እኛ ነን። 5 ሰዓት ባልሞላ ጊዜ ውስጥ በዛ ሰዓት አንድ ምርኮኛ አልነበረም። ይሄ ከድሮም ከጥንቱም ጀምሮ ያለ ነው፣ ለወደፊትም የሚኖር ነው። አሁንም ይሄ ሰራዊት ከዛ ህዝብ አብራክ የወጣ ስለሆነ ህይወታችን ያለሳችን እንሰጣለን። ሀገሩና ዳር ድንበሩን የሚያስከብር ጀግና ሰራዊት ነው። ኢትዮጵያ የሌሎች ሀገሮችን ድንበርና የሌላውን መብት የማትነካ ሀገር እንደመሆኗ በእግዚአብሔር ንጹህ ፍቃድ የተሰራች ሀገር እንደመሆኗ መጠን የሌላውን ስለማንነካ መከላከያ ሰራዊት ደግሞ ቀን ከሌሊት ሐሩር ፀሐይ ዝናብ ሳይል ሀገሩን የሚያስከብር ጀግና ሰራዊት ነው። መከላከያ ሚኒስትሩ ሲያጨን ወደዚህ በእይታና በልዩነት ስላጨን እኛም ደግሞ በልዩ ሁኔታ ከምን ባሎም በላይ በተስፋ ጠብቀን ነበር። አግኝተናል። ደስ ብሎናል። የሰራዊቱን ዝግጁነት በማየትና ሰራዊቱ ምን ያህል ጠንካራ መሆኑንና ምን ያህል አይበገሬ መሆኑን ያው እኔ እድሉን አግኝቼ ከአየር ዝላዩም ከድንጋይ ላይ ዝላዩም ከትላልቅ ከሄሊኮፕተር ወንዝ ላይ ሀይቅ ላይ በሚዘሉት እና ያየሁት ነገር በጣም እጅግ ኢትዮጵያ ውስጥ ነው እስከማለት ሁላ ደርሻለሁ። ስፔሻሊ ይሄኛው የትላንቱ ትርኢቱ ዋና የሚጠቅመን ምክንያት ምንድነው? ለውጭ ወራሪዎች አንገታቸውን የምናስደፋበት ነው። እኛ ስፔሻሊ 65ኛው ክብረ በዓል ሲከበር የልዩ ዘመቻ ማንነታችንን ነው የገለጸው።
በጣም ሰላም ከሁላችንም ነው። ሁላችንም ትግል እንድናረግ የሚገባ ጉዳይ ነው። እንዳየነው ሐዋሳ ከዚህ በፊት ባጋጠማት ትናንሽ ግጭቶች ምክንያት ራሱ ግራ ተጋብተዋል። ህዝቡ ግራ ተጋብተዋል። አንድና ሁለት ሳምንት መኖር እስከሚያቅተን ድረስ ተጨናንቀን ነበር። ከዚህ የበለጠ ደግሞ ሰላም አግኝታ ሐዋሳ እንዲያምሮባት ስናይ በጣም ደስታችን ነውና ሁሉም ሰው ደግሞ ድርሻውን እንዲወጣ እንደሚገባ ነው የምናገረው። ክብረ በዓሉ እኔም እዚህ ተገኝቼ ያየሁት ባያኔ በጣም ደስ የሚል ነገር ነው። ሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ ስለተገኙት በጣም ከልቤ ደስ ያለኝ ነው ያየሁት። እኔ መከላከያችን ሰራዊት ዛሬ ደስ የሚለው ትርኢቶችን አሳዩት። እኔም ኩራት ነው ተሰማኝ። ለምን ነገ ሀገራችን ያለ ተስፋ በጣም ያየሁት ዛሬ ደስ ብሎኛል። ፍቅር ነሽ ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ ሐዋሳ በለማ ሲዳማ